አራጎት አዩን አየሁኝ በግ ይዛ ስትመጣ ሰኢድን ስትለው የኔ በግ ጅል እያለች ማለት ነው። እሺ አዩ ሰኢድን ያፈቀረችው ብሩ ነው ወይስ ደግሞ ራሱ ነው ያፈቀረችው ማለት ነው? ምክንያቱም ብዙ እያወራች እንዲሁም ደግሞ ሱመያን እየሰደበች ነበር ማለት ነው። እንዲሁ ገድለሻለሁኝ እያለች ቆይታ ነበር። ሳስበው እኔ ሰምቼ ዝም ብዬ ነበር። ነገር ግን ደግሞ የሆነ በቃ ውስጤ ላይ የሚመላለሰው ነገር ደግሞ አላስቀምጥ አለኝ። አዩ ሰኢድን አፈቀረችው ገንዘቡ ነው ወይስ ደግሞ ራሱ ነው? እንደው አበትኩኝ፣ ሞትኩኝ፣ ፈለጥኩኝ፣ ተፋለጥኩኝ ብላ ማለት ነው። አሁን ደግሞ ሰኢድ ወደ ሱመያ ጋር ሲሄድ ምናልባት እዛው ካልመጣ ብላ ነው መሰል በመቶ ሺዎች ጋር ነው ያስቀመጠልኝ ገንዘብ። አንቺ የቤት ኪራይ የለብሽም፣ አንቺም ደግሞ ወልደሻል፣ እኔ ደግሞ ልጅ መውለድ ይፈልጋለሁ አላለችም። አሁን ይሄንን ይባላል? እሷ ስንት ልጆች ናቸው ያሏት? 2 ልጅ ይበቃታል ወይስ ምን እያወራችሁ ነው እዚህ ሚዲያ ላይ ማለት ነው? እንዴ ምን እየተጫወታችሁ ነው ማለት? ይሁን ትንሽ አስቡ እንጂ ኬር ስታወሩ ወይ ስትነጋገሩ የሆነ ነገር ስታወሩ ትንሽ አስቡ እንዴ። ይሄ ሚዲያ ነው። ስለዚህ ትንሽ መረጋጋት አለባችሁ። ማታወሩትን ይወቁ። አዩ ሲጀመር ይሄንን ማውራትሽ ተገቢ አይደለም። አንቺ ራስሽ በግ ሆንሽ እንጂ ሰኢድ በግ አይደለም እንዴ። ሰኢድ የፈለገው ልጆቹን፣ ሰኢድ የፈለገው ሚስቱን፣ ሰኢድ የፈለገው ቤተሰቡን ነው እንዴ። አንቺ ራስሽ ነው በግ እንጂ ሰኢድ በግ አይደለም። የምር ሰኢድ አንበሳ ጎበዝ ነው። አንዳንድ ወንድ ቢሆን ግን በዚህ ያክል አይከታተልም ነበር። ግን ደግሞ ለልጆቼ እንዲሁም ደግሞ ለሚስቴ መከፈል አለብኝ ወይም ደግሞ ማድረግ ያለብኝን መስዋዕትነት በሙሉ አደርጋለሁ እያለ ሲንከላተት ቆይተዋል። አንቺ በዛው አንዴ በረኪና ጠጣለሁ ብለሽ እሪ ስቲ፣ አንዴ ደግሞ አትሂድብኝ እሪ ስቲ፣ አንዴ ደግሞ ናፍቆቴ መስወጣልኝ ብለሽ እሪ ስቲ፣ አይ እያላ ልጆቹን እያስቀደማ እየፈለጋ ነው እንጂ ጎበዝ ስለሆነ ማለት ነው። አንዳንድ በግ ወንዶች ቢሆን ኖሮ በቃ እኔ ሚስትና ንቅንቅ አትልም ካለችው እሺ ብሎ እዛ ይቀር ነበር። ግን ደግሞ እሱ ጎበዝ አንበሳ ስለሆነ አይ ይሄንንማ አንቺ ብለሽኝ ዝም አልለውም፣ ይሄንን ነገር ማድረግ ስላለብኝ አደርገዋለሁኝ፣ እንዲሁም ደግሞ ልጆችን መፈለግ ስላለብኝ ይፈልጋለሁ፣ እንዲሁም ደግሞ ሚስቴ ናት የገዛ፣ ስለዚህ የወለደችልኝ ሚስቴ ናት፣ የልጆቼ እናት ናት፣ ይፈልጋታለሁ ብሎ ሲወጣ አሁን ደግሞ ምናልባት ውስጥሽ ፈርቶ ነው ይህንን ሁላ የሚታወር። እኔ በቤት ኪራይ ነው የሚቀመጠው፣ እኔ እንዲህ ነኝ እንዴ ምን ነው እዛ ሚዲያውን የጎረቤት መጣላት ወይም ደግሞ መታረቅ አደረጋችሁት ማለት ነው። በተለይ አንቺ ማለት ነው። አንቺ ራስሽ ነሽ በግ እንጂ አንቺ ራስሽ ነሽ ጅል እንጂ የምር ይሄንን ውስጥሽ ላይ ቢመጣ ኖሮ ይሄ ንግግር አይ ይሄንን ሳወራ ህዝብ ምናልባት ሱመያን ባትፈሪ ህዝብ ምን ለኛል ይሄንን ሳወራ የሚለው ነገር ውስጥሽ ይመጣ ነበር ማለት ነው። ይሄንን ሳወራ ህዝብ ምን ለኛል እንዴትስ ይሉኛል እያልሽ ትንሽ ታስቢ ነበር። አንቺ በግ ስለሆንሽ ደግሞ ይሄንን ያው አታስቢው። ዝም ብለሽ የመጣልሽ ነው ነገር ነው የምታወሪው። አስተግፍሩላህ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ መቼስ ካየን አላስችል የሚለው ነገር አይታችሁ ቢታልፉት ራሱ የሆነ ነገር በቃ ውስጣችሁ ስለሚመላለስ ያን ይጫንቃችኋል ማለት ነው። አየሁኝ እንትና ማለት ይቺ ማናት አዩን አየሁኝና ሰኢድን የኔ በግ የኔ ጅል ስትል መጣች። በግም ተሸክማ አረ በግና ቃላን አንቺ ደግሞ ይሄው በግ ማለት ይሄ አይደል እንዴ? ቆይ እናንተ እኔ የሚጠብቀው በግ ነኝ ስደት ቁጭ ብዬ ማለት ነው አይደል ይመስላችኋል? ግን እየቀለድኩኝ ነኝ። ለማንኛውም በጉን እናቃለን። እንዴ ተሸክሞ ማምጣትም አያስፈልገሽ ነበር። እንዴ ተሸክመሽ ቆይ ግን እንዴ አንቺ ምን እየሆንሽ ነው? ልጅ መስሎሽ ነው እያቀፍሽው እንዴ በጉን አዩ ማለት ነው? ወይስ እንደውስ ምን ቀልድ እየፈለግሽ ነው? ወይስ ደሞስ ምን እየሆንሽ ነው? ወይስ ደሞስ እያበሽ ነው? ምስኪን እንዴ ናፍቆትሽ ሳይወጣልሽ በቃ ሰኢድ ወደ ሱመያ ሄዶ ቁጭ ይላል። አንቺ እዛ እርር ቅጥል በያት ማለት ነው። ምን ታደርጊያለሽ? ምስኪን የኔ ምስኪን እንዴ አፈቀርኩ ብላ አንዳንዴ አፈቀርኩ ብሎ
ቅጥል የሚሉት ሴቶች እንደዚህ ዋጋ ናቸው ማለት ነው። ልካቸው ይሄ ነው የምር። በዚህ ልክ ደግሞ ማውራት ተገቢ አይደለም። የምታወሪው ይወቂ። ሱመያን ይገድላታለሁ፣ ያለሽበት ይመጣለሁ፣ አንድ ነገር ይሁን፣ ባሌ የኔና የኔ ብቻ ነው፣ ማንም ሊነካብኝ አልፈልግም፣ በቃ 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 አላለችም። ዋይ አንቺ ደግሞ ባለፈው ምን ብለሽ ነበር? እኔንና እሱን የሚያገናኝን ነገር የለም፣ ባላችን የጋራችን ነው እንጂ እኔና እሱ የሚያገናኝን ነገር የለም አልሽ። ያንንም ሰማን፣ በሰማይ እንዳልሰማ አለፍ ነው። አሁን ደግሞ መጣሽ ሰኢድ የኔ በግ፣ ሱመያ ደግሞ ታየኛለሽ፣ የማደርገሽ ነገር አደርጋሻለሁኝ፣ የማደርገው ነገር እኔ ነው ማቀው፣ ማንም አያውቅም፣ አደርጋሻለሁ፣ እንዲህ ገድለሻለሁ ስትይ መጣሽ። የማይሰራ ሰው ነው እንዲህ የሚያወራው። የሚሰራ ሰው ዝም ብሎ የሚሰራ ሰው ዝም ብሎ ይሰራል። የማይሰራ ሰው ደግሞ ያው በጉራ እንዲያደርጋለው በቃ በቃ ይላል። አሁን አንቺ ልክ እንደዛ ሆነሽ ነው ማለት ነው። ስትጀምር ሱመያ ፈልገኝ አላለች እና እኔን ፈልገኝ አላለች። ምን አላለች? ቆይ ግን አንቺ ምን እየሆንሽ ነው እንዴ? ከሱመያ ማጣላት ፈልገሽ ነው ወይስ ደሞስ ያው ሱመያ ማለት ትሰጣኛለች የሷንም መልስ አያለው ማለትሽ ነው ወይስ ደሞስ እንዴት ነው? ትንሽ አስቢ እንጂ ይሄ እኮ ሚዲያ ነው። ያኒ ሱመያ ዝም ብትል ህዝብ ራሱ አንቺ የሆነ ጥፋት ሲያገኝብሽ ያኒ ህዝብ ራሱ ዝም አይልም። የሆነ ደግሞ አንቺ ጥሩ ነገር አውርተሽ ሱመያ መጥፎ ነገር ብታወራ ሱመያንም እንደዛ ህዝብ ዝም አይላትም። ያኒ ሁላችንም እዚህ ጋር እናንተን የምንከታተል እኛ አንቺም ጽፋት ስትሰሪ ግልጹን ልናወራ እንደውም ደግሞ ስትሳሳቱ ግልጹን ልናወራ ዝም ብለን አይደለም የምንከተላቸው አይደል? የሆነ ነገር ስትሳሳቱ የሆነ ነገር ስታጠፉ ለማየት ለማውራት ነው። ስለዚህ የሚታወሪውን ነገር ይወቂ። ትንሽ ተረጋጊ። አንቺ ነሽ ጅል፣ አንቺ ነሽ በግ። የምር እንዴ ለምን እንዴ አንድን ወንድ ለምን ሚስትህን ለምን ልጆችህን ፈለካ ተብሎ ጅል ይባላል? በግ ይባላል እንዴ? በእርግጥ አንቺ ሚስት ነሽ አይደል? አንቺ ለራስሽ የምትወጂውን ነገር ያቺን ሚስት ይወዳለች አይደል? ስለዚህ ምን እየሆንሽ ነው? አብደሽ ነው ወይስ ምን እኔ እኮ ግራ ገባኝ። እናንተ ትንሽ ብታረጋጊው ጥሩ ነው። እንዴ ጎረቤት ላይ የሚነጫጩት ሰዎችን አደረክሽው እንዴ? ወይስ ሚዲያውን ልክ ጎረቤት አደረክሽው? ጎረቤት ለምሳሌ በሆነች ነገር ይጋጫል፣ በሆነች ነገር ደግሞ ይታረቃል። እንደዛ እየሆነብሽ ነው። ይሄ እኮ ሚዲያ እኮ ነው። ያኔ ውስጥሽ መጥፎ ነገር ቢያስብብሽ ራሱ እዚህ ጋር እየመጣሽ ያያንዳንዱን ሆድሽ ያዘውን ነገር ማውራት የለብሽም። የተወሰነ የሚያዘው ማያዝ የምናወራው ማውራት ነው አይደል? እንዲህ ነው ያኔ መጥፎ ነገር ስናወራ ሁሉም በእኛ ላይ ተቻል። ጥሩ ነገር ስናወራ ደግሞ አየሽ አይደል? ባለፈው የሆነ ጊዜ ሱመያን ምን ብለን ነበር? ጎበዝ በርቺ፣ በቃ በቃ እንዲ ወንዶችም በሰይድ ይማሩ፣ እኛም ሴቶች ደግሞ በሱመያ እንማራልና ከዛ ደግሞ ነገሩ ሲበዛ አይ ሱመያ አሁን በዛ ብለን ሁላችንም እሪ ብለናል አይደል? ልክ እንደዛ ነው። ስለዚህ የምታወሪው ነገር እንዲሁም ደግሞ የምታደርገውን ነገር ትንሽ ጠንቀቅ ብትይ ጥሩ ነው ብዬ አስባለሁ። ማለት አንቺ ራስሽ የበግ አስተሳሰብ ሆነብሽ እንጂ ሰኢድ ያኔ ሚስቱንና ልጆችን በፈለገው በግ የሚባል ነገር አይገባውም። እኛ ደግሞ ሁላችንም እዚህ ጋር ሱመያን ለምን አትቀበዩም ብለን እሪ እያነባት ነው። መጀመሪያ የተወሰነ ካንገላታቸው በኋላ ለምን ይሄንን ደረጃ ለምን አደረሰች እያልን ማለት ነው። አሁን ደግሞ አንቺ ማለት ተፈለኩኝ አንቺ የሆነች ነገር ስታወሪ ወይም ደግሞ የሆነች ነገር ስትሳሳቺ እንዲህ ነው ሁላችንም እሪ ምንለው። የሆነ ነገር ደግሞ ጥሩ ነገር ስታወሪና ጥሩ ነገር ስትይ ሱመያ ደግሞ እንትን ሆና ትንሽ ብትሳሳት እሷም ላይ ሄደና እንደዛው ነው እሪ ምንለው። ስለዚህ ተመልካች ዝም ብሎ አይደለም የሚመለከታቸው። ስትሳሳቱ ስህተታችሁን ጥሩ ነገር ስታወሩ ጥሩ ነው ለማለት ነው አይደል? ስለዚህ በዚህ ብታስብና እንዲሁም ደግሞ የሆነ ነገር እንትን በትይ ጥሩ ነው ብዬ አስባለሁ። ለማንኛውም ሰኢድ የፈለገው ማንንም ሳይሆን ሚስቱንና ልጆችን ነበር አይደል? እንዲሁ በሰላም ከናንተ አይጨምረው። አሁን በዚህ ሰዓት እንደዛ ማለት ሳይሆን ለሰኢድ ዱአ አድርጉ ነው የሚለው። ሁላችሁንም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛ።